ሰላም ለእናንተ ይሁን። ይህ በኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር ዘወትር ሰኞ በዚህ ሰዓት የሚተላለፈው የመጽሐፍ ቅዱስ ትምህርት ተከታታይ ፕሮግራማችን ነው። እኔ ወንድማችሁ ብስራት በቀለ እባላለሁ። በዚህ ፕሮግራም ላይ ለተወሰነ ጊዜ ከመጀመሪያው ቤተክርስቲያን የምንማራቸው ዋና ዋና ተግባራት በሚል ርዕስ ለተከታታይ የተወሰኑ ጊዜ እንቆያለን። እስካሁን ድረስ ወንድማችን መጋቢ ንጉሴ ከሐዋርያት ሥራ መጽሐፍ እያስተማረን ነው ያለው። ከምዕራፍ 1 እስከ ምዕራፍ 7 ድረስ በተለያየ ጊዜ በጣም የሚያስደንቁ መልእክቶችን ሲያስተላልፍልን ቆይቷል። ቀጣይ ከምዕራፍ 7 በኋላ ያለውን ክፍል ይቀጥልልናል። ከዛ በፊት ግን ራሱ ከምዕራፍ 1 እስከ 7 እንኳን ባለው የምንማራቸው ዋና ዋና የቤተ ክርስቲያን ተግባራት የምንለውን እንደ ማጠቃለያ ሐሳብ ከኔ ጋር አብረን እናሳልፋለን ማለት ነው። እንግዲህ እንማራለን ካልን አሁን የራሳችንን ቁመና ትንሽ ማየት ያስፈልገናል። በተለይ ደግሞ እንደ ኢቫንጀሊካል ቸርችስ ከኮሮና በኋላ ያለን አንድ ትልቅ የተረዳነው እውነት አለ። አንድ የታወቀ በአሜሪካን ሀገር የሚገኝ የባፕቲስት ጸሐፊ ሬነር የሚባል ሰው ፖስት ኳረንቲን ቸርች ወይም ደግሞ ከኮሮና በኋላ ያለችው ቤተ ክርስቲያን በሚለው መጽሐፉ ላይ ቤተ ክርስቲያን ከኮሮና በኋላ አንድ ትልቅ እውነት ተረድታለች ይላል። እርሱም ምንድን ነው? ይሄ ያለ ትልልቅ ፕሮግራሞቿና ፋሲሊቲዎቿ መቀጠል እንደምትችል ዛዘር አንድ ሬነር የሚነገረው ወይም በሌላ መንገድ ሬነር የሚናገረው ነጥብ ምንድን ነው? እዚህ ጋር ቤተ ክርስቲያን የያዘቻቸው ትላልቅ ፕሮግራሞች ለመቀጠሏና ጠንካራ ሆና ልትሄድ ከሚያስችላት አንጻር ስንገመግማት ብዙ ጠቀሜታ ወይም ደግሞ ፋይዳቸው አነስተኛ መሆኑን ነው። ስለዚህ ሬነር ደግሞ ሲመክር ምን ይላል? ስለዚህ በሚጠቅሙን ነገር ላይ ፎከስ ማድረግ፣ ትኩረት መስጠትና እነዚህ የፕሮግራማችንና የአካሄዳችን ማድመቂያ የሆኑትን ደግሞ ብዙ ፋይዳ የሌላቸውን ነገሮች ብንተዋቸው መልካም ነው ይላል። እንግዲህ ሲያነሳም በነጥብ ውስጥ ወደ ኋላ ሄደን የቀደመችው ቤተክርስቲያን እንዴት ነው የምትሄደው የሚለውን ነገር ብናይ የበለጠ የምንረዳቸው ብዙ ነጥቦች አሉ ነው እንግዲህ በሬነር አስተሳሰብ። እኔም ይህንን ሀሳብ ከሚጋሩት መካከል አንዱ ነኝ። እንደምታውቁት ኮሮና ብዙ ቤተክርስቲያናትን አዘግቶ ነበር። ነገር ግን በዝጉ ጊዜ ቤተክርስቲያን ትኩረት አድርጋ የሄደችባቸው የራሷ አካሄዶች ነበሩ። እነዛ ትላልቅ ፕሮግራሞቿን ሚስም ብታደርግ፣ ነገር ግን በቤት ለቤት ፕሮግራሞች፣ በተለያዩ የጸሎት እንቅስቃሴዎችና ህብረቶች ጠንካራ የሆነ መሰረት ለመጣል ችላለች። እንግዲህ እዚህ ውስጥ የበለጠ ወደኋላ ሄደን የሐዋርያትን ቤተክርስቲያን ብንመረምር ከቀደመችው ቤተክርስቲያን ብዙ ልንማር የምንችለውና አቅጣጫዎቻችንን ሊያስተካክሉልን የሚችሉ ነገሮች አሉ ማለት ነው። ብዙ ፕሮግራሞቻችን፣ ብዙ ፋሲሊቲዎቻችን ከኛን የሚሰጡን ፋይዳ ወይም እንደ ቤተክርስቲያን ለማደግ እንደ ቤተክርስቲያን ለመቀጠል የሚሰጡን ፋይዳ በጣም አነስተኛ መሆናቸውን እንረዳለን። እንግዲህ ቅድም እንደነገርኳችሁ ፓስተራችን ከምዕራፍ 1 ጀምሮ እስከ መጨረሻው ምዕራፍ ድረስ የሚያስጠናም ቢሆንም በዚህ በመካከል በተሰጠኝ እድል ልናገር የምፈልጋቸው እቺ ቤተክርስቲያን ምንድን ነው ጠንካራ ያደረጋት፣ ከዚች ቤተክርስቲያንስ እኔና እናንተ ምን እንማራለን የሚለውን ነጥብ ነው። በዋናነት እንግዲህ የቀደመችው ቤተክርስቲያን 4 ቤዚክ የሆኑ የምትከተላቸው አካሄዶች አሏት። ለእነዚህ ነገሮች በጣም ትኩረት ሰጥታ ነበረ የምትንቀሳቀሰው። በአንደኛና በዋና ነገር የቀደመችው ቤተክርስቲያን የእግዚአብሔርን ቃል የምታስተምር ቤተክርስቲያን ነበረች። በቀደመችው ቤተክርስቲያን ውስጥ የእግዚአብሔር ቃል የተለየ ትኩረት ይሰጠው ነበር። በአደባባይ ላይ ይነበባል። በቤት ለቤት በህብረት ፕሮግራሞች ላይ የእግዚአብሔርን ቃል ሐዋርያቶቹ ደቀ መዛሙርቶቹ ያስተምራሉ። እንደገናም ደግሞ ፎከስ አድርገው ለምሳሌ ትዝ ይላችኋል ምዕራፍ 6 ላይ የሆነ ክርክር ተፈጥሮ ነበርና የሐዋርያቶቹን ጊዜ የሚሻማ ነገር
ሲፈጠር ሐዋርያው ጴጥሮስ የተናገረው ምንድን ነው? እኛ ትኩረታችን የምናደርገው ቃሉን በማስተማር ላይ ነው ይላል። ስለዚህ የቀደመችው ቤተክርስቲያን አስተማሪ የሆነ ባህሪ ነበራት። የእግዚአብሔርን ቃል እንዴት እንደምታስተምር፣ የእግዚአብሔርን ቃል ማስተማርስ ማለት ምንድን ነው ትርጉሙ የሚለውን ወደ ውስጥ ገባ እያልን እንመለከተዋለን። ሌላው ደግሞ የቀደመችው ቤተክርስቲያን ሰባኪ ነበረች። እንግዲህ በእኔና በእናንተ ዘመን ስብከት ሞሮፍ የሞቲቬሽናል የሆኑ ማነቃቂያ ንግግሮች ላይ ትኩረት ያደርጋል። ነገር ግን በአዲስ ኪዳን መጽሐፍ የቀደመችው ቤተክርስቲያን ስብከት የምትለው ስለ ጌታችን ስለ ኢየሱስ ክርስቶስ አዳኝነት፣ ጌትነትና ከሙት መነሳት ላይ ትኩረት በማድረግ የሚነገረውን ንግግር ብቻ ነው እንጂ ይሄ የስሜትን ማነቃቃት ወይም ደግሞ ሞቲቬሽናል ንግግሮች ላይ ትኩረት የሚያደርግ አይደለም። ዛሬ ታውቃላችሁ በቤተ ክርስቲያን ውስጥ ብዙ ሞቲቬሽናል ንግግሮች እንደ ስብከት ይወሰዳሉ። ነገር ግን የቀደመችው ቤተ ክርስቲያን ስብከት ነው የምትለው የኢየሱስ ክርስቶስ አዳኝነት፣ ጌትነትና ከሞት መነሳት የሚያውጀውን መልእክት ነው። እሱም በጊዜው ደግሞ ይበልጥ ጠለቅ ብለን እንሄዳለን። ሌላው የቀደመችው ቤተ ክርስቲያን የጸሎት ቤተ ክርስቲያን ነበረች። አገልጋዮቿ የጸሎት ሰዎች ናቸው። ህዝቡ የጸሎት ሰው ነው። እንደገናም ደግሞ የሚጸልዩባቸው ርዕሶች እንደዚሁ ሁሉን የያዙ ሳይሆኑ በጣም ትኩረት አድርገው የሚጸልዩባቸው የጸሎት ርዕስ አቅጣጫዎች ነበሯቸው። እሱንም ጊዜው በሚደርስበት ጊዜ ይበልጥ ጠለቅ ብለን እናያለን። አራተኛ ደግሞ የምናነሳው ነገር ምንድን ነው ብትሉኝ፣ የቀደመችው ቤተ ክርስቲያን ጠንካራ የሆነ ህብረት ነበራት። እያንዳንዱ አማኝ ከሌላው አማኝ ጋር ያለው ህብረት እጅግ አስደሳች የነበረ ነው። እንግዲህ ለዛሬ ከነዚህ ከአራቱ ነጥቦች መካከል አንዱን ብቻ ነጠል አድርገን እንወስድና በደንብ ገባ ብለን ዲስከስ እናደርግበታለን። እርሱም የቀደመችው ቤተ ክርስቲያን ይሄ አስተማሪ ነች የምንለው ነው። በዘመናችን ባለችው ቤተ ክርስቲያን ስትመለከቱ የመጽሐፍ ቅዱስ አስተምህሮ የለም ብለን መደምደም ባንችልም ይሄ አስተምህሮ ግን ሳውንድ የምንለው ወይም ደግሞ ጤናማ የምንለው አይነት ነው ለማለት በብዙ መንገድ ያስቸግራል። በብዙ መለኪያዎች እነዚህን ነገሮች ብናነሳቸው አሁን ያለችው ቤተ ክርስቲያን ከቀደመችው ቤተ ክርስቲያን ብዙ የሆኑ ልዩነቶች አሏት። ለምሳሌ ጥቂቱን ላሳያችሁ። በአንድ እንደዚሁ ስለ ታላቁ ተልእኮ ጥናት ባደረገ አንድ ሰው ላይ የተጻፈ ፊኒሺንግ ዘ ግሬት ኮሚሽን ኢን ብሎ በኢትዮጵያ ካለች አንድ ከተማ በዛች ከተማ ላይ የታላቁ ተልእኮ ለመፈጸም የሚያስችል ስትራቴጂ ነበረ ይሄ ሰው የጻፈው። ሲጽፍ ግን አንዱ መንገድ አባላት ማጥናት አለባቸው፣ የእግዚአብሔርን ቃል የሕይወት ዘመን ደቀ መዝሙር ሆነው ማጥናት አለባቸው የሚል ሐሳብ ነው የሚያቀርበው። ታዲያ ያቺ ባጠናት ከተማ ውስጥ 84 የሚደርሱ የወንጌል አማኞች አጥቢያ ቤተክርስቲያናት አሉ። የተለያዩ ወንጌል አማኞች ናቸው። ከነዚህ ውስጥ 80% የሚሆኑቱ ተከታታይ የሆነ የደቀ መዝሙር ትምህርት የላቸውም ይላል። እንግዲህ ሁሉንም ቶታል ስተዲ ነው ያደረገው። 84ቱንም ቤተክርስቲያን ካነጋገረ በኋላ 80%ቱ የሚደርሱት በጠቅላላ ተከታታይ የሆነ ሰዎችን ከአንድ ደረጃ ወደ ሌላ ደረጃ የሚያሳድግ የእግዚአብሔር ቃል ትምህርት የላቸውም። ከነዚህ ውስጥ የተወሰኑቱ ደግሞ ለ3 ወር፣ ለ4 ወር፣ ለ6 ወር ብቻ የሚቆይ የደቀ መዝሙር ትምህርትን ያከናውናሉ። ሌላ ማሳያ ደግሞ ጨምሬ ላሳያችሁ። ትልልቅ የምንላቸው አስተማሪዎች በእኛ ዘመን አሉ። እውነት ነው። በሀገራችን ውስጥ እግዚአብሔር የሚጠቀምባቸው ትልልቅ አስተማሪዎች የምንላቸው መጽሐፍ ቅዱስን በጥሩ ሁኔታ የሚረዱ እግዚአብሔርን የሚፈሩና የእግዚአብሔርን ቃል የሚያስተምሩን ብዙ ሰዎች አሉ። ነገር ግን የነዚህን አስተምህሮ ስንለካው በአብዛኛው በሚባል ደረጃ የሚያስተምሯቸውን ሰዎች አዳማጭ እንጂ አሳታፊ አያደርጉም። ይሄ ደግሞ ከመጽሐፍ ቅዱሳዊ አስተምህሮ በተወሰነ ደረጃ ለየት ያለ ነው። ወደ ጥልቀት እየገባን ስንመጣ ጌታ ኢየሱስ ክርስቶስን ደቀ መዛሙርትን ስንመለከት የማስተማር ዘዴያቸው
ሰዎችን ደቀ መዝሙር የማብቃት ስራ ስለሆነ የሚሰሩት አዳማጭ ብቻ ኮንሱመር ብቻ አድርገው አይሰዷቸውም ነበረ። ስለዚህ በእኔና በእናንተ ዘመን አንድ ሰው ይናገራል፣ ብዙዎች ያዳምጣሉ። ከዛ በኋላ ወደ ቤታቸው ሲሄዱ ሰውየው እንዲህ አለ ወይም ሰውየዋ እንደዚህ ያለች ነው እንጂ የሚሉት በህይወታቸው ላይ ያንን አፕላይ አድርገው የሚሄድ ነገራቸው በጣም ዝቅተኛ ነው። ሌላው ደግሞ ማሳያ የሚሆነን የምናወጣቸው ግብአቶች ናቸው። በማስተማራችን የሚመጣው በሰዎች ህይወት ውስጥ የሚመጣው ለውጥ ነው። ብዙ የመጽሐፍ ቅዱስ አጥኚዎች እንደሚስማሙበት፣ በተለይ ደግሞ በዚህ በቸርች ግሮዝ ኤሪያ ላይ የሚያጠኑ ሰዎች እንደሚስማሙበት ብዙ የመጽሐፍ ቅዱስ ትምህርቶች ቤተ ክርስቲያን የምትጠቀምባቸው አባላትን ለመቆጣጠር በሚል ስሜት ነው። ምን ማለቴ ነው? ለምሳሌ የጥናት ቡድኖች ቢኖሩ፣ የህብረቶች ቢኖሩ፣ በዛ ውስጥ ትምህርት ቢኖር ወይም ደግሞ የትምህርት ጊዜ ቢኖር አባላቶቹ የመጨረሻ ውጤታቸው ክርስቶስን የሚመስል ደቀ መዝሙር እንዲሆን ለማድረግ ሳይሆን አባላቶቹ ወዴት ነህ፣ በዚህ ጊዜ ምን ተሳትፈሃል፣ አባላዊ መብትህን ተወጥተሃል ወይ፣ ከአባላዊ መብት መካከል አንዱ በህብረት ውስጥ መገኘትህ ነው የሚል አይነት ስሜት ያለው ነው። በአንድ ጥናት ላይ እንደዚህ አይነት ቤተክርስቲያን ከ90% በላይ እንደሆኑ ያሳያል። በሌላ በኩል ደግሞ ተምረናል ብለው የሚያስቡ ሰዎች መጽሐፍ ቅዱሳችን እንደሚናገረው በኋላ ሊመጣ የሚወድ እርሱ ራሱን ይካድ መስቀሉንም ተሸክሞ ዕለት ተዕለት ይከተለኝ የሚለውን የህይወት ይሄ የክርስቶስ ኢየሱስ የህይወት መመሪያን በሙላት ያሟላሉ ማለት አስቸጋሪ ነው። እንደምናየው ነው። ተምረናል የሚሉ ሰዎች ከባህሪ አንጻር በእኔነት ራሳቸውን ከፍ አድርጎ በማየት የተሞሉ ናቸው። መጽሐፍ ቅዱሳዊ አስተምህሮ በዋናነት ራስን መካድ ነው የሚያስተምረው። እኔ የለውም በእኔ የሚኖረው ክርስቶስ ነው የሚለውን አስተምሮ ነው የሚሰጠን። ስለዚህ ሰዎች በጣም ራሳቸውን የሰልፍ ስቲማቸውን በመገንባት ላይ የሚያተኩሩ ናቸው። ስለዚህ ከውጤት አንጻር እንኳን ስንመለከት ጥሩ ትምህርቶች የምንላቸው በሰዎች ህይወት ውስጥ ክርስቶስን የመምሰል የማምጣት አቅማቸው በጣም ዝቅተኛ እንደሆነ እንመለከታለን። ይህ ማለት ግን ጠቅላላ በዘመናችን ያለችው ቤተክርስቲያን መልክ ይሄ ነው ማለት አይደለም። አሉ አሁንም ቢሆን እግዚአብሔርን ቃል እንደሚገባ የሚያስተምሩ እግዚአብሔር የሚጠቀምባቸውና ሰዎችን ክርስቶስ ወደ መምሰል የሚያመጡ ብዙ አጥቢያ ቤተክርስቲያናት እንዳሉ ልብ ልንል ይገባል። እንግዲህ እንደዚህ ከሆነ ልንነጋገር የሚገባው ትልቅ ነገር የቀደመችው ቤተክርስቲያን አስተማሪ ቤተክርስቲያን ናት ካልን መጽሐፍ ቅዱሳዊ አስተምህሮ ምንድን ነው የሚለውን ነው መጠየቅ ያለብን። መጽሐፍ ቅዱሳዊ አስተምህሮ ምንድን ነው? ሰዎች መጽሐፍ ቅዱስን ተማሩ የምንለው መቼ ነው? መጽሐፍ ቅዱስን እንዴትስ ነው የሚማሩት? ከዛ በኋላ በህይወታቸው የሚመጣው ውጤትስ ምንድን ነው የሚለውን ማየት ይጠበቅብናል። እንግዲህ መጽሐፍ ቅዱስን ስናወራ ሆል ባይብል ነው ማውራት ያለብን። አዲስ ኪዳንን ብቻ ነጥለን ሳይሆን ብሉይ ኪዳንንም ጨምረን ከብሉይ ኪዳን እና ከአዲስ ኪዳን ጋር እያወዳደርን መጽሐፍ ቅዱሳዊ አስተምህሮን ማየት እንችላለን። እንግዲህ ያለው ጊዜ አነስተኛ ስለሆነ ከብሉይ ኪዳን ላይ አንድ ሰው መረጥ አድርገን ስለ መጽሐፍ ቅዱሳዊ አስተምህሮ ማውራት እንችላለን። ከዛ ደግሞ በሚቀጥለው ሳምንት እግዚአብሔር ቢረዳን ብንኖር የአዲስ ኪዳን ዋና አስተማሪያችን ክርስቶስ እንዴት ነው ያስተማረው፣ ደቀ መዛሙርቱስ እንዴት አደረጉ የሚለውን ጨምረን እናያለን። እኔ እንግዲህ ስለ መጽሐፍ ቅዱሳዊ አስተምህሮ ሳጠና ሕይወቴን እጅግ ካስደነቁኝ ሰዎች ውስጥ አንዱ ንጉሥ ዳዊት ነው። ንጉሥ ዳዊት ልጁን ሰለሞንን ባነገሰ ጊዜ የመከረው ምክር ነበረ። በአንደኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 3 ድረስ ይገኛል። እስቲ ላንብብላችሁ። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱን፣ ትእዛዙን፣ ፍርዱንና ምስክሩንም ትጠብቅ ዘንድ መንገዱንም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ
ጠብቅ ይላል። እንግዲህ እዚህ ክፍል ላይ ስንመለከት ወደ 5 የሚደርሱ፣ አንደኛ የተሰጠህን አደራ የሚል ወይም የቻርጅ የሚባለውን፣ ሁለተኛ ስርዓቱን ይለዋል፣ ሶስተኛ ደግሞ ህግጋቱን ይለዋል፣ ከዛ ደግሞ ያነሳለታል፣ ትእዛዛቱን ይለዋል፣ ከዛ ደግሞ ፍርዱን ይለዋል፣ ከዛ ደግሞ ምስክርነቱን ጠብቅ ይላል። ወደ 5 ነገሮችን ያነሳለታል በዚህ ክፍል ውስጥ ስትመለከቱ እና እነዚህ 5 ነገሮች ሳምራይዝድ ሆነው ጠቅለል ብለው የቀረቡ ናቸው። የሚያስረዳው አንድ እውነት አለ። በተለይ ሰለሞን ሰው ሁን የሚለው ይሄ ሰው ሁን ወይም እንዴት ነው ስቴት ኦፍ ቢንግን አይደለም የሚያወራው። የሰው ስለመሆን ጉዳይ አይደለም የሚያወራው። ሙሉ ሰው ስለመሆን ነው የሚያወራው። በራሱ የሚቆም በእግዚአብሔር ቤት ውስጥ የሚሰራ፣ የሚንቀሳቀስ፣ የሚያደርግ፣ የሚተገብር ሰው የሚጠበቅበትን ማንነት ሊያገኝ የሚችለው ከእግዚአብሔር ቃል ጋር ባለው ህብረት ነው። ስለዚህ ይሄ ሰው ሁን ሲለው ሙሉ ሰው ጎልማሳ ሁን፣ ራሱን የሚመራ ለመንግስቱ ስራ የሚበቃ፣ እንደ ንጉሥ የሚንቀሳቀስ፣ እንደ አምላኪ እግዚአብሔርን የሚያመልክ፣ እንደ ስርዓት አስፈጻሚ በመንግስቱ መካከል ያለውን ስራ እንደ እግዚአብሔር ቃል የሚመራ ሰው ሁን ነው ዋናው ሐሳብ። ታዲያ እዚህ ጋር አንድ የምትረዱት ነገር እነዚህ ሳምራይዝድ ሆነው የቀረቡት ሐሳቦች በአንድ ቃል ተጠቅልለው የቀረቡት 5ቱ ስለ እግዚአብሔር ቃል አጠናን የሚናገሩ ነገሮች ከዚህ በፊት ሰለሞን ያጠናቸውና የሚያውቃቸው እንደሆነ መገመት እንችላለን። ምናልባት ሰለሞንን ያስተማረው ራሱ ንጉሥ ዳዊት ሊሆን ይችላል። ምክንያቱም ንጉሥ ዳዊት ከእግዚአብሔር ቃል ጋር ያለው ህብረት እንዲህ ነው የሚባል አይደለም። ስለ ቃሉ ሲናገር በብዙ የመዝሙር ክፍሎች ላይ የምናውቀው ስለሆነ፣ ስለዚህ ይሄ ሰለሞን የተባለው ሰው የእግዚአብሔርን ቃል የተማረና የሰለጠነ እንደሆነ ከዚህ ሳመራይዝድ ከሆነ ሐሳብ ላይ እናገኛለን። እስኪ እነዚህ 5 የተባሉትን ዘርዝረን ተራ በተራ እንያቸው። የመጀመሪያው ይሄ አደራ ታከናውን ዘንድ፣ አደራ ወይም በእንግሊዘኛው ቻርጅ ይለዋል። ቻርጅ ለአንድ ነገር ስለመሾም የሚያወራ ነገር ነው በእንግሊዘኛው። ነገር ግን ቀድሞ በተጻፉት በዕብራይስጥና በግሪክ ቋንቋዎች ላይ የዕብራይስጡ ሚሽሜሬት ወይም ደግሞ ይሄ አደራን ከመወጣት፣ ጥበቃን ከመወጣት ወይም ስራን ለሌላ አሳልፎ ካለመስጠት የሚመነጭ ነገር እንደማለት ነው። ስለዚህ የእግዚአብሔር ቃል ቻርጅድ የሆንበት አደራ የተሰጠን ጉዳይ ነው። ሌላው ሊሰራልን የሚገባ አይደለም። ታውቃላችሁ በዚህ ዘመን ሌላው ነው ሰዎችን የሚያስተምረው። ሌላው ዲግ ያደርጋል፣ ያነባል፣ ያጠናል። ከዛ በኋላ መድረክ ይይዝና የገባውን ያህል በሚናገርበት ሰዓት ሌሎች ደግሞ አዳማጮች ናቸው። ነገር ግን የእግዚአብሔር ቃል ለሰለሞን ሲነገረው ታከናውን ዘንድ አደራ የተሰጠ ነው። በተለይ ይሄ ክፍል በዘኍልቍ መጽሐፍ ምዕራፍ 3 ከቁጥር 30 እስከ 31 ላይ ለሌዋውያኖች የእግዚአብሔርን ቤት ስለማገልገልና ስለመጠበቅ ከተሰጣቸው አደራ ጋር በጣም የሚገናኝ ነው። እስቲ ክፍሉን ሄደን እናንብበው። ዘኍልቍ ምዕራፍ 3 ከቁጥር 30 እስከ 31 እንደዚህ ይላል። የቀዓታውያንም ወገኖች አባቶች ቤት አለቃ የኡዜል ልጅ ኤሊሳፈን ይሆናል። ታቦቱንም፣ ገበታውንም፣ መቅረዙንም፣ መሠዊያዎችንም፣ የሚያገለግሉበትን የመቅደሱን ዕቃ፣ መጋረጃውንም፣ መገልገያውንም ሁሉ ይጠብቃሉ ይላል። ወይም በአደራ ይይዛሉ። አያችሁ፣ ይሄ ለሌዋውያን የተሰጠ አደራ ነው። የእግዚአብሔርን ታቦት የቀዓት ልጆች ብቻ ናቸው እንዲጠብቁ አደራ የተሰጣቸው። በታቦት ውስጥ ያሉ በተለይ ቅድስተ ቅዱሳን አካባቢ የሚደረጉ የትኛውንም አክቲቪቲዎች እነዚህ ሰዎች ናቸው የሚመሩት። ለሌላ አሳልፈው የመስጠት ተግባር መፈጸም አይገባቸውም። ነገር ግን ወደ ኋላ ስትሄዱ ዳዊት በአንድ ወቅት የእግዚአብሔር ታቦት በሳኦል ዘመን አልተፈለገም ይላል። በአንደኛ ዜና መዋዕል ምዕራፍ 13 ላይ ሄዳችሁ ስታነቡ
ሹማምንቱን አለቆቹን ሁሉ ሰበሰበና በሳኦል ዘመን አልፈለግነውም፣ አሁን መልካም ሆኖ የሚታያችሁ ከሆነ በእኔ ዘመን ታቦቱን ወደሚገባው ስፍራ ይዘነው እንምጣ የሚል ሐሳብ ያቀርባል። ነገር ግን እነዚህ ቃታውያኖች ወይም እነዚህ ሌዋውያኖች የተሰጣቸውን አደራ በዛ ጊዜ ሲወጡ አታዩም። ይልቁንስ እንደተለመደው ፋሽን፣ በዘመኑ እንደነበረው ፋሽን ፍልስጤማውያኖች ታቦቱን ሲመልሱ በከብቶች ጫንቃ ላይ አድርገው ነበር የመለሱት። ይሄ የፍልስጤማውያኖች ጣዖታቸውን የሚያመላልሱበት ወይም አማልክቶቻቸውን የሚያመላልሱበት መንገድ ነው። ይሄ የኢሳይያስ መጽሐፍ ይህንን ይነግረናል። ይሸከሙታል ይላል። ስለዚህ ይሄ አደራ የተሰጣቸው የእግዚአብሔር ልጆች ቸል ከማለታቸው የተነሳ በዘመኑ ከነበረው ልምምድ በመውሰድ ዳዊት የእግዚአብሔርን ታቦት ወደ ቤቱ ሊመለስ ፈለገ። ውጤቱ ግን ምንድን ነበረ? በአንደኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ ሄዳችሁ እንደ ሥርዓቱ አልፈለግነውም ይላል። አምላካችን እግዚአብሔር በመካከላችን ስብራትን አደረገ። ኦዚያንና አዮ ነበሩ ታቦቱን የሚመሩት በሰረገላ ላይ ተቀምጠው። ስለዚህ ላሞቹ በፋነኑ። መፋነን ማለት ያለ አግባብ ተግባር መፈጸም ማለት ነው። ይሄ በጣም ዝላይ ማከናወን ማለት ነው። ስለዚህ በፋነኑ ጊዜ ታቦቱን ሊደግፍ ፈለገ። ያልተፈቀደለትን ስላደረገ ያ ሲባርክ የነበረው ታቦት እዚህ ጋር መቅሰፍት አመጣ። አያችሁ? ምክንያቱም ምንድን ነው? የእግዚአብሔር ቃል አደራ የምንጠብቀው ስለሆነ ነው። እነዚህ ሰዎች የእግዚአብሔርን ቃል አደራ መወጣት ስላቃታቸው በዘመኑ ያለው ትሬንድ ወደ እግዚአብሔር ቤት ገብቶ ነበር። ስለዚህ ላሞች ነበሩ ታቦቱን የሚሸከሙት። ይህ በእኔና በእናንተ ዘመን አናየው? ወዳጆቼ በጣም ብዙ ናቸው። የእግዚአብሔርን ቃል እንደነዚህ እንደ ቀዓታውያኖች መጠበቅ፣ የተሰጠንን አደራ በራሳችን መንገድ ለሌላ አሳልፈን ሳንሰጥ ማከናወን ሲገባን፣ ነገር ግን እኛ ቸል ከማለታችን የተነሳ በዓለም ያለው ፋሽንና በዓለም ያለው ልምምድ ወደ እግዚአብሔር ቤት ውስጥ በቀላሉ ገብቷል። ስለዚህ ከበረከት ይልቅ ስብራትን፣ ከመልካምነት ይልቅ ክፉን እያየን የመጣንበት ዘመን ነው። በሐዋርያት ዘመን በኋላ በሚቀጥለው ክፍል የምናየው ይሆናል። ከዛ ደግሞ ስርዓቱን ነው የሚለው። ስርዓቱን የእግዚአብሔር ቃል ስርዓት አለው። ለሰለሞን ዳዊት ሲነግረው ቅድም እንደነገርኳችሁ ሰለሞን አስቀድሞ ስርዓት ምንድን ነው ተብሎ ቢጠየቅ አብራርቶ የሚመልስ ይመስለኛል። ይሄ በዕብራይስጥ ቋንቋ ኪቂም የምንለው ስርዓት የሚለው የተቀረጸ እንደማለት ነው። በህሊና ወይም በስክሪፕቸር ላይ የተቀረጸ ነገር እንደማለት ነው። በግሪኩ ቋንቋ ደግሞ ዳይካሎማታ ይለዋል። ዳይካሎማታ ማለት ህጋዊ የጸደቀ ነገር፣ የሚፈጸም ነገር ማለት ነው። ለምሳሌ የኢትዮጵያ መንግስት አንድ አውጥቶ በ90 ዓመተ ምህረት ያወጣው ህግ በ2018 ዓመተ ምህረት ቢሽረው የሚጸድቀው መቼ ነው? በነጋሪት ጋዜጣ ከወጣበት ቀን ጀምሮ ነው። ስለዚህ የ90ውን ዓመተ ምህረት ህግ ያስቀርና የ2018 ዓመቱ ህግ የሚፈጸመው ከዛ ጊዜ ጀምሮ ጸድቋል። የእግዚአብሔር ቃል እንደዚህ ነው የሚለው። የጸደቀ የተረጋገጠ የተቀረጸ በህሊናም በስክሪፕቸርም በወረቀት ላይ የተጻፈ በሚጻፈው ነገር ላይ የተጻፈ ነው። እነዚህ ተጽፈዋል የሚባሉት ነገሮች በተለይ በብሉይ ኪዳን በሶስት ደረጃ የሚከፈሉ ናቸው። አንደኞቹ የአምልኮ ስርዓቶች የሚባሉ ናቸው። ሴሬሞኒያል ወይም ደግሞ ሪሊጂየስ ሎ የሚባሉት ናቸው። እንዴት ነው መስዋዕት የምናቀርበው? እንዴት ነው ንጽህናችንን የምንጠብቀው? እንዴት ነው ከእግዚአብሔር ጋር ባለን ሪሌሽንሽፕ ለእግዚአብሔር የሚሆነውን መስዋዕት የምናቀርበው? እንዴት ነው ካህናቶች የሚመላለሱት? እንዴት ነው ከካህናቶች ጋርስ እኛ የምንገናኘው የሚለውን ይመልሳል። ለምሳሌ እስራኤላውያኖች ከግብፅ ምድር በወጡ ጊዜ የፋሲካን በዓል እንዲያከብሩ ተነግሯቸዋል።
እና ያን ስርዓት ደግሞ ለልጅ ልጃችሁ የዘላለም ስርዓት ይሁን። አያችሁ፣ የዘላለም ስታቲው ይሁንላችሁ። በሕሊናችሁም በወረቀትም የተቀረጸ ነገር ስለሆነ ይህንን የአምልኮ ስርዓት መፈጸም ለእስራኤላውያኖች የዘላለም ስርዓት ነው። እስከ ዛሬ ድረስ የሚፈጽሙት ስርዓታቸው ነው ማለት ነው። ሌላው ይሄ ሲቪል ወይም የማህበራዊ ስርዓት የምንለው ነው። ስለ ንብረት፣ ስለ ግብር፣ ስለ ጦርነት፣ ስለ ጋብቻ ወዘተ ተጽፎ ይገኛል በመጽሐፍ ቅዱሳችን ላይ። ማንን ማግባት እንዳለበት፣ እንዴት ከዛ ሰው ጋር ህብረት ማድረግ እንዳለበት፣ እንዴት አድርጎስ መመላለስ እንዳለበት፣ ንብረቱን እንዴት ነው የሚጠብቀው፣ ግብር እንዴት ነው የሚከፍለው፣ በጦርነት ጊዜ መጀመሪያ መናገር ያለበት ነገር ከጦርነቱ በፊት ምንድን ነው፣ ከዛ በኋላስ እንዴት ነው የሚሰለፈው የሚለውን በዝርዝር የሚገልጥ የተጻፈ ሕግ አለ። ሰለሞን ይህንን ጠንቅቆ ያውቃል። የሚገርማችሁ ከዛ ደግሞ ይሄ ሞራል ወይም ኤቲካል የሥነ ምግባር ሕግ የምንለው ነው። ይሄ የሥነ ምግባር ሕግ ትክክለኛውን ትክክል ካልሆነ ነገር የምንለይበት ዛሬ በእኔና በእናንተ ዘመን ምን አለበት? በጣም ቀላል አባባል ነው። ልጆቻችን፣ ወንድሞቻችን፣ አልፎ አልፎ አብረናቸው የምናገለግላቸው አገልጋዮች የፈለጉትን ያደርጉና ይሄ እኮ ትክክል አይደለም ብላችሁ ጃጅ ስታደርጉ ምን አገባ? ምን አለበት እንደዚህ ቢሆን? ምን ችግር አለው የሚባልበት ዘመን ውስጥ ነው የምናየው። የእግዚአብሔርን ቃል ግን የተማረ ሰው ትክክልና ትክክል ያልሆነ ነገርን ማመዛዘን ይችላል። ሕሊና ውስጥ የእግዚአብሔር ቃል ያንን ስራ ይሰራል። አዎ ይሄ ኤቲክስ የምንለው ነገር በብዙ ጊዜ የዚህ የኤቲክስ ወይም የማህበራዊ ሳይንስ ያጠኑ ሰዎች ኤቲክስን የሚሰራው ራሱ ማህበረሰቡ ነው። ማህበረሰቡ ትክክል ነው የሚለው ነገር ትክክል ነው፣ ማህበረሰቡ ትክክል አይደለም የሚለው ነገር ትክክል አይደለም። ስለዚህ እንደየሁኔታውና እንደየቦታው እንደየዘመኑ ስነ ምግባር ወይም ኤቲክስ ይለያያል የሚል ሐሳብ አላቸው። ለእኔ ይሄ ትንሽ ይከብደኛል። ምክንያቱም የእግዚአብሔርን ቃል እንደሚያስተምርና እንደሚያጠና ሰው ስነ ምግባር ወጥ ባህሪ ነው ያለው ብዬ ነው የማምነው። ምክንያቱም ትክክል የሆነውንና ትክክል ያልሆነውን ነገር የማህበረሰቡ ልምምድ ሳይሆን ለእኔ የሚነግረኝ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ወጥ ሐሳብ ነው ያለው። ምክንያቱም የእግዚአብሔር ቃል የእግዚአብሔርን የልብ ትርታ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ፣ እግዚአብሔር ትክክል ነው የሚለውን ወይም ደግሞ እግዚአብሔር ትክክል አይደለም የሚለውን ነገር በደንብ አብራርቶ የሚነግረኝ ስለሆነ በእኔ እምነት ወይም ደግሞ እንደ መጽሐፍ ቅዱስ አማኝነቴ ኤቲክስን ማህበረሰብ ሳይሆን እግዚአብሔር ትክክል ነው ያለው ነገር ምንድን ነው፣ እግዚአብሔር ትክክል አይደለም ያለው ነገር ምንድን ነው ከሚል ነው የሚመነጨው። አያችሁ፣ በማህበረሰብ ልምድ የሚመራ ይሄ ሰለሞን በመጀመሪያዎቹ አካባቢ እግዚአብሔርን ይወደው ነበር ይላል። በጣም የሚደንቅ ነው። ወደኋላ ግን ብዙ ሚስቶች አገባ። ልክ ስነ ምግባሩን ከእግዚአብሔር ቃል ስነ ምግባር አወጣና በማህበረሰቡ ልምምድ ውስጥ አስገባው። ስለዚህ ያ ልምምድ የሚስቶቹን አማልክት የሚያመልክ ያ እግዚአብሔርን የሚወደው ሰለሞን በኋላ የማይገባና ተራ ህይወት ኖሮ እንዲሞት እንዲያልፍ ምክንያት ሆነ። አያችሁ፣ የእግዚአብሔር ቃል ትክክል ነው የሚለው ትክክል ነው። የእግዚአብሔር ቃል ትክክል ነው አይደለም የሚለው ደግሞ ትክክል አይደለም እንጂ ማህበረሰቡ ስለተቀበለው እኔም እቀበላለሁ የሚል አስተሳሰብ ማዳበር የለብንም። ስለዚህ በብሉይ ኪዳን ውስጥ መጽሐፍ ቅዱስን ሰዎች በሚያጠኑበት ጊዜ ይሄ ቅድም ያሳየኋችሁ ክፍል የስታቲው የምንለው የተጻፈውና ይሄ በህሊና ውስጥ የተቀረጸው ነገር ሌላው የሚዳኝልን ስነ ምግባራችንን ስነ ምግባራችን እንደ እግዚአብሔር ቃል የታነጸ ይሆናል። እግዚአብሔር ትክክል ነው የሚለውን ትክክል ነው እንላለን። እግዚአብሔር ትክክል አይደለም የምንለውን ደግሞ ትክክል አይደለም እንላለን። በጣም አስደናቂ ነው። ከዛ ቀጥሎ ደግሞ ትእዛዛቱን ነው ኮማንድመንትስ።
በዕብራይስጥኛ ቋንቋ ይሄ ሚስቮት ይባላል። ሚስቮት አንድ የጦር መኮንን ወይም የጦር አዛዥ ለሚመራቸው ሰዎች የሚሰጠው ትዕዛዝን የሚያሳይ ነው። ይህንን እንዴት አድርጌ ኤክስፕረስ እንደማድረግላችሁ እንደምገልጥላችሁ ሳስብ አንድ የጦር ጀነራል ለበታችሁ ላለው ሻለቃ አንድ ትዕዛዝ ይሰጣል። ሄደ በዚህኛው መንገድ፣ በዚህኛው ጊዜ፣ በዚህኛው ሰዓት እና በእንደዚህ ያለ ወታደሮች ሂድና ያንን ቦታ ተቆጣጥረ ሪፖርት አድርግልኝ ብሎ ትዕዛዝ ይሰጠዋል። ይሄ ወታደር ሻለቃ ጀነራሉ ከሰጠው ይልቅ ሌላ ወደዛ የሚደርስበትን አማራጭ ፈለገና ጀነራሉ ከሰጠው አቅጣጫ፣ ጀነራሉ ከሰጠው ወታደሮች፣ ጀነራሉ ከሰጠው የሰዓት ጊዜ ውጪ በሆነ መንገድ በሌላ አቅጣጫ ሄዶ ያ የተባለውን ቦታ ተቆጣጠረና ለጀነራሉ ሪፖርት አደረገለት። ለጀነራሉም ይኸው እንዳዘዝከኝ ይሄንን አድርጌያለሁ፣ ይሄንን ፈጽሜያለሁ፣ ባዘዝከኝ መሰረት ቦታውን ተቆጣጥሬያለሁና ግን አንተ ባዘዝከኝ ጎዳና አልሄድኩኝም፣ አንተ ባዘዝከኝ ሰዓት አልሄድኩኝም፣ አንተ ያዘዝከኝንም ወታደሮች ይዤ አልሄድኩኝም አለው። ስለዚህ ይሄ በውትድርና ውስጥ የሻለቃ ምንም እንኳን ቦታውን ቢይዝ የታዘዘውን ትዕዛዝ ባለመፈጸሙ ቶታሊ እንደ ወንጀለኛ ነው የሚቆጠረው። ስለዚህ ሻለቃውን ወደ እስር ቤት ነው ያስገባው። ልባላችሁ አሁን ትዕዛዝ የምንለው አድርግና አታድርግን የሚያሳይ ነው። የእግዚአብሔር ቃል አድርጉ የሚለንና የሚያደፋፍረን ነገር አለው። እንደገና ደግሞ የእግዚአብሔር ቃል አታድርጉ፣ አትንኩ የሚለን ፓርት አለው። ልባላችሁ ሰዎች አታድርጉ በተባሉት ጎዳና ሄደው የሆነ የሚደርሱበት ደረጃ ላይ ከደረሱ በኋላ እግዚአብሔር አደረገ ይላሉ። ኖ እግዚአብሔር በዛ ውስጥ የለም ወዳጆቼ። እግዚአብሔር አደረገ ለማለት እግዚአብሔር አድርግ ባለን አደራረግ ውስጥ ስንሄድ ብቻ ነው። እውነት ነው የእግዚአብሔር ትእዛዝ ጭንቅ ይመስላሉ። ነገር ግን እነዛ የእውነትና የበረከት መንገዶች ናቸው፣ የሰላም መንገዶች ናቸው። ዛሬ እኮ በእኔና በእናንተ ዘመን አታድርግ በተባለ መንገድ መሄድ እጅግ ቀላል ነው። ለምን ይሆን ብትሉኝ አስተምህሮቶቻችን ናቸው። መጽሐፍ ቅዱሳችን አታድርጉ የሚሉን ነገሮች አሉ። መጽሐፍ ቅዱስ ላይ ለምሳሌ ላሳያችሁ። አድርጉ የሚሉን አባትና እናትህ አክብር፣ ባልንጀራን እንደ ራስህ ውደድ። እነዚህ እንድናደርጋቸው የተሰጡን ትእዛዛዊ መልእክቶች ናቸው። ልክ ጀነራሉ ሻለቃውን እንዳዘዘው የሰማይና የምድር ጌታ የሆነው እግዚአብሔር እኔና እናንተን አዞናል። አለማክበር መብታችን አይደለም። እንደገናም ደግሞ ባልንጀራችንን አለመውደድ እንደዚሁ መብታችን አይደለም። እንድንወድ ታዘናል። እንዴት ነው ፍቅር በትእዛዝ የሚመጣው እንዳትሉኝ፣ ሲጀመር አያችሁ እንድንወድ ሲያዘን አስቀድሞ የመውደድን ባህሪ ስላላበሰን ነው። አታድርግ ደግሞ የተባልንበት አለ። አትግደል፣ አታመንዝር፣ አትስረቅ። ይሄ ደግሞ ኔጌቲቭ የሆኑ ትእዛዞች ናቸው፣ አታድርግ ተብለው እየተሰጡ። የእግዚአብሔርን ቃል ስንማር የምንረዳቸው ነገሮች ውስጥ አንዱ የምናደርጋቸው ነገሮችንና የማናደርጋቸውን ነገሮች። ስለዚህ ይሄ በዕለት ተዕለት ተግባራችን ውስጥ ምንድን ነው የሚመጣው? የምናደርገው ነገር አለ፣ የማናደርገውም ነገር አለ። በእስራኤል ሕዝብ መካከል የእግዚአብሔር ቃል መስራቱ የሚታወቀው በዚህ መልኩ ነበር። እስራኤላውያኖች በመንገዳቸው በትክክል እየሄዱ በዕለት ተዕለት ተግባራቸው በትክክል እየሄዱ የሚመዘኑት ባመጡት ውጤት አይደለም። እቤታቸው በገባው እንጀራ፣ እቤታቸው በገባው ደስታ፣
ቤታቸው በገባው ከፍታ ፈጽሞ አይለኩም። ነገር ግን የእነሱ የሚለካው ምን ያህል አታድርግ የተባሉትን ነገር አላደረጉም፣ ምን ያህልስ አድርግ የተባሉትን ነገር አድርገዋል። ነቢያቶች በሙሉ መጽሐፍን ብትመለከቱ ይሄው ነው። አድርግ ያልኩህን ካደረግ ትመሰገናለህ፣ አታድርግ የተባልከውን ደግሞ አታድርግ ያልተባልከውን ነገር ካደረግ ወቀሳዎች፣ ነቀፋዎች፣ አልፎ አልፎም ቅጣቶች በነቢያቶቹ በኩል ሲስተላለፉ ታያላችሁ። ስለዚህ የእግዚአብሔር ቃል በሶስተኛ ደረጃ እኔና እናንተን የሚያስተምረው ይህንን ነው። በአራተኛ ደግሞ ኦርዲናንስ የምንለው ወይም ፍርዱን ይላል። ቅርታ ብዙ ጊዜ እንደዚህ እንትስል ወገቤ ላይ ትንሽ የህመም ስሜት ስላለኝ ነው። ቃሉ ፍርድ ሲል ሚሽፓቲም በሁኔታዎች ላይ ተመርጉዞ የሚሰጥ ፍርድ ማለት ነው። እነዛዎቹ ሁኔታዎች ላይ አይመረኮዙም፣ እንደዚሁ ብቻ ነው የተሰጡን። የእግዚአብሔር ቃል ውስጥ ግን በጣም የሚገርማችሁ ሁኔታዎች በተፈጠሩ ጊዜ እነዚህ ኬዝሎ ይባላል በሴኩላር ዓለሙ ላይ ይሄ ነገር ሲፈጠር እንዴት ነው የምንዳኘው የሚለውን ሐሳብ የሚሰጠን ወይም ደግሞ ሰዎች በማህበረሰቡ ዘንድ የበላዩ የበታቹን እንዳይጨቁን የበታቹ ደግሞ በበላዩ ላይ እንዳይነሳ የሚረዱን ሕጎች ናቸው። በተለይ ዘጸአት 21ን ሄዳችሁ ብታነቡ በጣም አስደናቂ ነገር ከዚህ ከእግዚአብሔር ቃል ትማራላችሁ። ለምሳሌ የሆነ ችግር ሲፈጠር ሰውየው በቁጥር 33 ገደማ ላይ ጉድጓድ ቆፍሮ ለውሃ የሚሆን ጉድጓድ ሲቆፍር የጎረቤቱ እንስሳ በውሃ ጉድጓድ ውስጥ ቢገባ ሁኔታ ነው። ስለዚህ ይሄ እንዴት ነው የሚዳኘው? ከዛ ቀጥሎ ደግሞ ጥርስ ቢያረግፍ፣ ዓይን ቢያጠፋ የተጎዳው ሰው እንዴት ነው የሚቀጥለው? ስለዚህ ዛትሷ ጥርስን ለጥርስ ዓይን ለዓይን ስለተባለ ኃይለኛ የተባለው ሰው የሰውን ጥርስ ለማርገፍ አይሄድም። ምክንያቱም ሕጉ ምን ያደርገዋል? የሰውን ብታረግፍ ያንተ ይረግፋል፣ የሰውን ዓይን ብታጠፋ ያንተም ይጠፋል፣ ሕግ አለ ስለሚለው ይሄ የበታቹ በበላዩ ላይም ጉልበተኛ አይሆንም፣ የበላዩ በበታቹ ላይ ጉልበተኛ አይሆንም። ስለዚህ ይሄ ዳዊት ሲነግረው ፍርዱን ይለዋል፣ ፍርዱን ይለዋል። ያስደንቃል ይህ ክፍል። አምስተኛ ምስክርነቱን ይላል። ኤዶት በድጋሚ መናገር ማለት ነው። የእግዚአብሔር ቃል የኪዳን ዶኪመንት ወይም ማስረጃ ነው። እግዚአብሔር ከሕዝቡ ጋር የገባውን ኪዳን ለመረዳት ከፈለግን የእግዚአብሔር ቃል ነው ያለን፣ ምስክራችን ነው። እንደገና የሚናገረን ነው። ለብሉይ ኪዳን አማኞች ሙሴ የሰጣቸው ሕግጋት፣ የተጻፉት ነቢያት፣ የተጻፈው ታሪክና መዝሙር በእስራኤላውያኖች ዘንድ አንድ ትልቅ ዋጋ አለው። ይህም ዋጋ ምንድን ነው? የኪዳናቸው ማስረጃ ምስክራቸው። ለእኛ እንደዚሁ በክርስቶስ የተደረገልን የመስቀል ዋጋ የተገባልን አዲስ ኪዳን ምስክር የሚሆነን የእግዚአብሔር ቃል። ከዛ ባሻገር ይሄ የእግዚአብሔር ማንነትን ለማወቅ በፈለግን ጊዜ መጽሐፋችን ነው ማስረጃ። መጽሐፍ ቅዱስን ከላይ እስከታች ስታነቡት በእግዚአብሔር ማንነትና በሰው ማንነት መካከል አንድ በጣም የተለየ ሐሳብ ይነግረናል። ይሄ ሐሳብ ምንድን ነው? ይሄ የእግዚአብሔር ቃል እግዚአብሔርን ብቸኛ፣ ቅዱስ፣ ከፍ ያለ፣ ምንም ስህተት የሌለበት ሁሉን የሚችል አምላክ አድርጎ ነው የሚያሳየን። ሰውን ደግሞ ኃጢአተኛ አድርጎ ያሳየንና ነገር ግን ይሄ እግዚአብሔር
የሰው ልጆች ኃጢአትን በምህረቱ እየደገፈ ሌላ ለክብር፣ ሌላ ለሞገስ፣ ሌላ ዓይን ያላየው ጆሮ ያልሰማው ከቶ በሰው ልብ ያልታሰበ መንደርን እንዳዘጋጀልን ይናገራል። ለዚህ ነው ዘማሪው 119 ቁጥር 14 ላይ በምስክር መንገድ ደስ አለኝ ያለው። ወዳጆቼ ይሄ ምስክር የሚለው ነገር እግዚአብሔርን ሁሌ እንዳንረሳው ያደርገናል። እግዚአብሔርን የሚያስረሱ ብዙ ነገሮች አሉ። ሰለሞን ምስክርነቱን ብሎ ሲናገረው ይሄ በሰለሞን ዝና ምክንያት የመጣውን እግዚአብሔርን እንዲረሳ ያደረጉ ምክንያቶች ሊያስጥለው የሚችለው ነገር ይሄ እግዚአብሔር ቃል ነበር። ለሰለሞን ከእግዚአብሔር መለየት ምክንያት ዝናውና ከፍታው ነው። አንዳንድ ጊዜ ደግሞ በሕይወታችን የሚደርሱ የተለያዩ ጨለማና ውጣ ውረዶች የማያልፉ የሚመስሉ ጎዳናዎች አሉ። ስለዚህ የእግዚአብሔር ማንነትን እንዳንረሳ አቅም የሚሆነን ቃሉን ስናነብ ነው። ከፍ የማለት ስሜት ሲሰማን ከፍታችን የምንጩ እግዚአብሔር መሆኑን እንድንረዳ መጽሐፉ ይነግረናል። በጣም በወረድን ሰዓት ደግሞ ብዙ የወረዱና በጉስቁልና ያለፉ ወገኖችን እግዚአብሔር ለክብር እንዳበቃ በመጽሐፉ ላይ ስለምናገኝ የእግዚአብሔርን ማንነት የምናገኝበት መጽሐፍ ነው። ሃሌሉያ። ሃሌሉያ። ሌላው በዚህ በቴስቲሞኒስ ወይም በምስክርነት ውስጥ የምናየው ታሪካዊ ኤቪደንስ ነው። ታሪካዊ ማስረጃ ነው። የዕብራውያን ጸሐፊ ለዚህ ነው እንዲህ የሚያክል ምስክሮች እንደ ደመና ከቦን ሳሉ ብሎ የሚናገር። ስለዚህ መካን ይወልዳል። አዎ ማስረጃ አለ። ታሪካዊ ሰው ከዚህ አይነት ኃጢአት ይድናል። አዎ ማስረጃ አለ። ምናሴ ይኸውና እንላለን። እግዚአብሔር ይሰራል። አዎ ይሰራል። ይኸው ማስረጃ አለ። ለዘላለም ያው ነው ይላል። ትላንትም የሚሰራበትን አቅሙን፣ ችሎታውን፣ ኃይሉን ሳይለቅ ዛሬም ስላለ ይሰራል። የተስፋው ቃል ይፈጸማል። አዎ ይፈጸማል። ታሪካዊ ማስረጃ በዚህ ሰነድ ላይ ተከትቦ እናገኛለን። ወዳጆቼ ዳዊት እነዚህን 5 ነገሮች ጥቅልል አደረገና ለሰለሞን ሰጠው። አከናውን። ሃሌሉያ። ታከናውን ዘንድ ጠብቅ። ከዛ ደግሞ ስርዓቱን፣ ከዛ ደግሞ ትእዛዙን፣ ከዛ ደግሞ ፍርዱን፣ ከዛ ደግሞ ምስክርነቱ። እነዚህ ሲነገሩ በአንድ አረፍተ ነገር የተጠቀለሉ ጉዳዮች ቢሆኑ ሰለሞን ከዚህ በፊት እያንዳንዱን ሐሳብ አደራ መቀበል ምንድን ነው፣ ስርዓት ምንድን ነው፣ ትእዛዝ ምንድን ነው፣ ፍርድ ምንድን ነው፣ ምስክርነት ምንድን ነው የሚለውን ነጥሎ የሚያውቅ ይመስለኛል። ይህን ከየት አመጣው ብትሉኝ ሰለሞን መጽሐፍ ቅዱስን ስለተማረ። ስለዚህ የብሉይ ኪዳን ሰዎች የእግዚአብሔርን ቃል እንዲህ ባለ መሰረት ያጠኑ ነበር። እግዚአብሔር ቢረዳን ብንኖር በሚቀጥለው ሳምንት ደግሞ በአዲስ ኪዳን እንዴት አድርገን መጽሐፍ ቅዱስ እንደሚጠና የነበረ መጽሐፍ ቅዱስን መማር ወይም ደግሞ የእግዚአብሔርን ቃል ማወቅ እንዴት ነው የሚለውን አይተን ከዛ ጥቅሙንም አብረን ዳሰን እንጨርስና ወደሚቀጥለው ወደ ምስክርነት ክፍል እንገባለን ማለት ነው። እስከዚያው ጊዜ ድረስ ግን እግዚአብሔር ይባርካችሁ፣ በሰላም ያድርሰን። አሜን።